አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። የክርስትናን ብጀምር በርትቼ ልዘልቅ እኔ አልቻልኩም። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመልሳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ እና ለጻድቁ አባታችን ለአቡነ መልከ ጸዲቅ መታሰቢያ ክብረ በዓል በሰላምና በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ
እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳላውቃለሁ ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ወንድማችን እናመሰግናለን። ስብሐት ለአብ ለወልድ ለመንፈስ ቅዱስ። ይቆይ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ውድና የተወደዳችሁ የክርስቶስ ቤተሰቦች ሁላችሁም ሼር ላይክ ማድረጋችሁ እንዳትረሱ። እግዚአብሔር በመካከላችን ይሁን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አንድ ልጁንም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበርና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማን? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢይ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢይ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ ጫማውን ጠፈር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስን ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገው ዮሐንስን ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበረ፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅኩ እኔ መጣሁ።
ዮሐንስም እንዲህ ብሎ መሰከረ። መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበረ። ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። በነገው ደግሞ ዮሐንስ ከደቀ መዝሙርቱ ሁለት ቆመው ነበረ። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዝሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዮሐንስ ዘንድ ሰምተው ተከተሉት። ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲሕን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፍ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤል ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁህ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልኩ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ሲወጡና ሲወርዱ ታያላችሁ አለ። ለቃሉ ባለቤት ለአብ ለወልድ ምስጋና ይገባው። ምዕራፍ 2 በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዝሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም የሚያደርጉትን የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡ አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስከ አሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዝሙርቱም በእርሱ አመኑ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዝሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካም ቀርቦ ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም
በሬዎቹንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስን የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን መልእክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበረ፣ ራሱ በሰው ያለውን ያውቅ ነበርና። ለቃሉ ባለቤት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይድረስ፣ አሜን። ምዕራፍ 3 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ ወጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ ከተወለደ ሥጋ ነው፣ ከመንፈስ ከተወለደ መንፈስ ነው። ዳግመኛም ልትወለዱ ያስፈልጋችኋል ስላልኩ አታድንቁ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደ ሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ከብርሃን ይጣላል፣ ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ አገር መጣ። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበረ። ዮሐንስም ደግሞ በሳሌም አቅራቢያ የሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበረ። እየመጡም ይጠመቁ ነበረ። ዮሐንስ ገና ወደ ወህኒ አልተጨመረም ነበርና። ስለዚህም
በዮሐንስ ደቀ መዝሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ዮሐንስ መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልሁ ራሳችሁ ትመሰክሩልኛላችሁ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማም ሚዜ ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው፣ ምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል። ምስክሩንም የሚቀበለው የለም። ምስክሩንም የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቷል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ለቃሉ ባለቤት ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ይክበር ይመስገን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር እንዲሰጠን በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡነ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ኢየሱስ ዮሐንስ ሆይ ሰላም እንልሃለን አሜን። ያቀረብነውን ጸሎት ልመናችን ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋል። ከዚህ በመቀጠል ደግሞ ለበረከት የቅዱስ አባታችን ዮሐንስ ወልደ ነጎድጓድ መልኩን በስላሴ ስም አነባለሁ። ለእኔ የማንበብን ስልጣን ጸጋ ይሰጠኝ ዘንድ የአምላክ በጎ ፍቃድ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች
የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢረዳን የአርባዕቱ ወንጌላውያን መልክ በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለነፍስ ለሥጋ መድኃኒት የምትሆን ለአራቱ ወንጌላውያን ቃል የተሰበሰበች መጽሐፍ ጸሎትን ማንበብን እንጀምራለን። የሊህ አባቶቻችን ቅዱሳን ሐዋርያት ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ከኔ ከደካማው ከኃጥኡ እዚህ ከተሰበሰባችሁት ጋር ይሁን በየጊዜውና በየሰዓቱ ሁልጊዜ ለዘላለሙ አሜን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማየ ሰማያት ወርደ በእናት በድንግል ማርያም ማኅፀን ስለማደር በቤተልሔም ስለመወለድ በበረት ስለመተኛት በጨርቆች ስለመጠቅለል አንተ የሰማይና የምድር ንጉሥ ስትሆን ከገሊላ ንጉሥ ሄሮድስ ፊት ወደ ግብፅ ስለመሰደድ በየጥቂቱም ስለማደግ ጠብቀኝ። ስለዚህ አንተን እየተማጸንኩ ከሥጋና ከነፍስ ሕመምና ደዌዎች እንድታድነኝ ቅዱስ ፈቃድህን ለመሥራት የበቃሁ እንድታደርገኝ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በመጥምቅ በቅዱስ ዮሐንስ እጅ ስለመጠመቅ ጠብቀኝ። በገዳም 40 ቀንና 40 ሌሊት ጾመ ጸላኤ ሰናያትን ዲያብሎስን ድል ነሳኸው። እንደዚሁ የሥጋዬን ደዌያትና ጠላቶችህን ድል ንሳልኝ። የሚቃረኑኝንም እንዲሁ እንደ ሸክላ ዕቃ አድቅቃቸው እንጂ አታድሳቸው፣ ለቅሶም አያገኛቸው። የእኛ ግን ፍጹም ደስታን ትሰጠን ዘንድ ለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ምኵራብ በገባህ ጊዜ ጋኔን ያደረበትን አገኘኸው። እርሱም አንተ የእግዚአብሔር አብ ቅዱስ የባሕሪ ልጁ የናዝሬቱ ኢየሱስ ክርስቶስ ሆይ ከዚህ ልታጠፋን መጣህን እያለ ጮኸ። አንተ ግን እርኩስ መንፈስ ዝም ብለህ ከእርሱ ላይ ውጣ አልኸው። ተለይቶትም ወጣ። እንደዚሁ እርኩሳን መናፍስት ወደ ነፍሴና ሥጋዬ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅዱስ ጴጥሮስን አማት እንደ ፈወስካት እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ መዓትህ የራቀ ምሕረትህ የበዛ እውነተኛ አምላክ ነህና ብዙዎች ድውያንን እና አጋንንትን ያደሩባቸውን እንደ ፈወስካቸው እንደዚሁ እኔንና እዚህ የተሰበሰብነውን በሙሉ ፈውሰን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በለምጽ ደዌ የተያዘ ሰው ከለምጹ እንዲነጻ በአንተ በመታመን ለመነ። አንተም ትነጻ ዘንድ እወዳለሁ ንጻ አልኸው። ያን ጊዜም ከለምጹ ዳነ። እኔም ከነውረ ሥጋና ከነውረ ነፍስ እንድነጻ ከአንተ ዘንድ ምሕረትን እሻለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። በቃሬዛ ተሸክመው ያመጡትን ሕሙም ወዳለህበት መግባት ባልቻሉ ጊዜ የቤቱን ክዳን ቀደው ከእኔ ቃሬዛው ወደ ታች አወረዱት። አንተም
ኃጢአትህ ተሰረዮልሃልና አልጋህን ተሸክመ ወደ ቤትህ ሂድ እንዳልከው እኔንም ከሕመም አልጋዬ አንሳኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ጠብቀኝ። እጁ የሰለለውን ሰው በአይሁድ መካከል እንደፈወስከው እኔንም እንዲሁ ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ለሁሉ ሕዝብ ፈውስን ሰጠ ዘወትር የምታድነንህና ጠብቀን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደቀ መዝሙርት ማዕበልን ፈርተው ስለለመኑ ጸሎታቸውንም ስለሰማ ባሕርን ጸጥ በይ ብለህ ገሠጽካት። አውሎ ነፋስም ቆመ፣ ታላቅ ጸጥታም ሆነ። እንደዚሁ የሥጋዬንና የነፍሴን ሕመሞች ገሥጸህ አድናቸው። በላዬ የጠላቶቼ ፈተናዎች በረቱብኝ። ጊዜም ወደ በጎ ሐሳብ መልሳቸው፣ እኔንም ከሀብተ ሰናያትህ አድለኝ። አቤቱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ሰው የሆንክ የሕያው እግዚአብሔር አብ የባሕሪ ልጁ ጌታዬ ኢየሱስ ክርስቶስ ሆይ ጋኔን ያደረበት ከሩቅ አይቶ ሰግዶ የልዑል እግዚአብሔር አብ የባሕሪ ልጁ ናዝራዊ ኢየሱስ ሆይ እንዳታሰቃየኝ በሕያው አምላክነት አምልሃለሁ እያለህ ለመነ። አንተም ክፉ ጋኔን ከእርሱ ውጣ ብለህ እንዳዘዝከው ያም ጋኔን ወጣ። አቤቱ ጌታዬ ሆይ እንደዚሁ ክፉዎች አጋንንት ወደ ነፍሴና ሥጋዬ እንዳይቀርቡ ገሥጻቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ኢያኤሮስ ከእግርህ በታች ወድቆ ሰግዶ ልጄ ልትሞት ደርሳለችና መጥተህ እጅህን በላዩዋ አኑርባት ልጄም ትድናለች ብሎ እጅግ ስለለመነ አንተም ብላቴናይቱን ወደ አለችበት ገብተህ እጇን ይዘ ጣቢታ ተነሽ ቁሚ ብለህ የኢያኤሮስን ልጅ ስለ አስነሳሃት ይቺ ብላቴና ተነስታ አገለገለቻቸው። አቤቱ ጌታዬ ሆይ እርሷን እንዳዳንክ እንዲሁ እኔንም እዚህ የተሰበሰብነውን ታድነን ዘንድ እንለምንሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከዚህ ዓለም መከራና ከጽኑ ሕመም ከክፉ ደዌያት ሁሉ እኔንና እዚህ የተሰበሰብነውን ባሮችን ታድነን ዘንድ ከእግርህ በታች ወድቀን እየሰገድን እንማልድሃለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ደም ይፈሳት የነበረችውም ሴት የልብሱን ዘርፍ ብዳስሰው እድናለሁ ብላ በመታመን የልብስህን ዘርፍ በዳሰሰች ጊዜ አንተ ልጄ ሃይማኖትሽ አዳነሽ በሰላም ሂጂ ብለ እንደ ፈወስካት እኔንም እንደ እርሷ በልዕልና በዓይነ ልቦና እያየሁ የልብሱን ዘርፍ ከዳሰስኩ እድናለሁ ብዬ በዕዳው ሕሊና እንደ ዳሰሳለሁና በጸድቄ አይደለም በመታመኔ ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሲሮፋንቂሳዊቷ ሴት ከልጇ ጋኔኑን ታስወጣላት ዘንድ በለመነች ጊዜ አንተም የልጆቿን ምግብ ለውሾች መስጠት አይገባምና ተይ አስቀድሞ ልጆች ይጥገቡ አልካት። እርሷም አዎን ጌታዬ ሆይ እኔ ውሾችም እኮ
ከጌቶቻቸው ማዕድ የወደቀውን ፍርፋሬ ይበላሉ አለች። አንተም ስለዚህ ቃል እምነትሽ ከልጅሽ ጋኔኑ ወጥቷልና ሂጂ በሰላም ወደ ቤትሽ ግቢ አልካት። አቤቱ አምላኬ ሆይ እኔም ይቅርታንና ምሕረትን ለዚች ሴት እንደሰጣት ከምሕረት ፍርፋሬ ትሰጠኝ ዘንድ እየማለድኩ ለምንሃለሁ። እንደ ይቅርታ መጠን ይቅር በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ነውር ሆኖ የተወለደውን አይተ እውር ሆኖ የተወለደውን አይተ እኔ የዓለም ብርሃን ነኝ ብለ ወደ ምድር እንትፍ ብለ በምራቅ ጭቃ ለውሰ ዓይኖቹን ቀባኸው። ሂደ በሰሊሆም ውሃ ተጠምቀ ብለህም አዘዝከው። ሄዶም ተጠምቆ እያየ ተመለሰ። አቤቱ አምላኬ ሆይ እንደዚሁ እኔንም ከዚህ ዓለም ሕመም ታድነኝ ዘንድ የነፍሴን ዓይንና የሥጋዬን ዓይኖችን አብራቸው። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሚስጥረ መለኮትህን ትገልጽላቸው ዘንድ ከሦስቱ ደቀ መዝሙርትህ ጋር ወደ ደብረ ታቦር በወጣ ጊዜ በዚያ መልክ በፊታቸው ተለወጠ። ልብሶችህም ምድራዊ ሰው ሊያጸዳው እንደማይችለው እንደ በረዶ ጻዕዳ ሆነ። አቤቱ አምላኬ ሆይ የኔንም ሕማሜንና ደዌን ወደ ጤና ለውጠው። የነፍሴን ጥፋት በሚሹ ጠላቶችም ፊት ረድኤትንና ሞገስን ስጠኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንዱ ሊቅ ልጄን ክፉና ደንቆሮ ጋኔን ይዞት በየስፍራው ይጥለዋልና ወደ ደቀ መዝሙርት ዘንድ አመጣሁት፣ ነገር ግን ሊፈውሱት አልተቻላቸውም አለ። አንተም ወደዚህ አምጡት አልክ። ያ ጋኔን በአየህ ጊዜ በምድር ላይ ጥሎ እያንፈራገጠ ጣለው። አባቱም እባክህ ራራልኝና ብትፈቅድ እርዳኝ አለ። አንተም ለሚያምን ሁሉ ይቻላል አልከው። አቤቱ ጮሆ አቤቱ አምናለሁ ማመኔን እርዳው አለ። አንተም አንተ ድዳና ደንቆሮ ጋኔን ከእርሱ ትወጣ ዘንድ አዝሃለሁ፣ ዳግመኛም እንዳትመለስበት ብለ በእጅ ይዘ በአነሳው ጊዜ ልጁ ቀጥ ብሎ ቆመ። አቤቱ ጌታዬ ሆይ እኔም በጥልቁ ባሕረ ደዌ ውስጥ እንዳልወድቅ በቅድስት ቀኝ እጅህና ከፍ ባለች ክንድህ ያዘኝ። ዳግመኛ እንደዚህ እንደ ልጁ አባት ማመኔን ተረዳው ዘንድ ዲዳና ደንቆሮ የሚያደርጉ ርኩሳን መናፍስት ወደ እኔ እንዳይቀርቡ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አይነ ስውር በርጤሜዎስ የዳዊት ልጅ ጌታ ኢየሱስ ሆይ እዘንልኝ ብሎ ምሕረትን በለመነህ ጊዜ ምን ላደርግልህ ትወዳለህ አልከው። እርሱም መምህር ሆይ ብርሃን እንድትሰጠኝ እሻለሁ ሲልህ ሃይማኖትህ አዳነችህ አልከው። ያን ጊዜም አየ። ምሕረትህ የበዛ አምላኬ ሆይ ለዓይነ ሥጋዬና ለዓይነ ነፍሴ ፈውስን ትሰጠኝ ዘንድ እባክህ እዘንልኝ እያልኩ እለምንሃለሁና እኔም ሃይማኖትህ አዳነችህ በለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ወደ ሰርግ ቤት ገብተ ውሃውን ወይን ጠጅ አደረክ። እንደ ለወጥከው የኔንም ሕመሜን ወደ ጤና ለውጥልኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ በቃልህ እሊያን ጋኖች እስከ አፋቸው ድረስ ውሃን ሙሏቸው ብለሃልና ምስጋናህን አቀርብ ዘንድ በእኔ አፍ ምስጋናህን ሙላ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ
ከፍሬዋ ትበላ ዘንድ ወደ አንዲት በለስ ስለሄድክ ከቅጠል በቀር ፍሬን በውስጧ ስላላገኘህባት ከእንግዲህ ወዲህ ፍሬ በውስጥሽ አይገኝብሽ ብለ ረገምካት። ያች በለስም ከስሯ ጀምሮ ደረቀች። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የቅድስና እና የንጽህና ፍሬን አፈራ ዘንድ ለዘላለም ሕይወትነት ከማህያዊ ጎን የመነጨ ማይገቦህን አጠጣኝ እንጂ ፍሬ ምግባራትን አላገኘሁብህምና እንደዚያች በለስ አትርገመኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመቶ አለቃው እነሆ ልጄ ታሞ ሊሞት ደርሷል ብሎ ታድንለት ዘንድ ለመነ። አንተም ልመናውን ሰምተ ልጁን ታድንለት ወደ ቤቱ ስትሄድ፣ እርሱ ግን አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ልጄም ይድናል ብሎ ላከበ። አንተም ይህን የመቶ አለቃውን ትሕትናን የተመላ ልመናውን ሰምተ ሃይማኖቱን አደነክ፣ ልጁንም አዳንክለት። አቤቱ ጌታዬ ሆይ እኔም እንደ እርሱ አቤቱ አንተ ከቤቴ ክዳን በታች ትገባ ዘንድ አይገባኝም፣ ብቻ በቃልህ እዘዝ ከደዌም እድናለሁ ብዬ በመታመን እለምንሃለሁ። ይህንን የምለምንን ስለ ኦርቶዶክሳዊት ምግባሬ ነው እንጂ ስለ ደካማይቱ ምግባሬ አይደለም። ጌታዬ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከታመመ 38 ዓመት የሆነውን አንድ ሰው መጻጉዕን በአየኸው ጊዜ ልትድን ትወዳለህን አልከው። መጻጉዕም ወደ መጠመቂያው የሚያወርደኝ ሰው የለም፣ በወረድኩም ጊዜ ሌላው ቀድሞኝ ይወርዳል አለህ። መዓትህ የራቀ ምሕረትህ የበዛ አንተም ተነስ አልጋህን ተሸክመ ወደ ቤት ሂደ አልኸው። ያን ጊዜ ድኖ ተነሳ። አቤቱ ጌታዬ ሆይ እኔም ታምሜ ከተኛሁበት አልጋዬ ላይ ታነሳኝ ዘንድ እለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ አንተ ታላላቅ ድንቆችን ታደርጋለህና በእኔ ላይ ምሕረትን ግለጥ። አንተ ወደ እኔ ካልወጣ ሐኪሞች ስንኳን ሊፈውሱኝ አይችሉምና የታመምኩ እኔን ፈውሰኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከመቃብር ስላስነክሰኸው አልዓዛር እህቱ ማርታ አንተ እዚህ ኑረ ቢሆን ወንድሜ ባልሞተም ነበር አለችው። አንተም ወንድምሽ ይነሳል አልካት። ማርታም በመጨረሻው ቀን ሁላቸው ሙታን በሚነሱ ጊዜ እንደሚነሱ አውቃለሁ አለችው። አንተም ሙታንን የማነሳቸው አዳኝ እኔ ነኝ፣ የሚያምንብኝ ቢሞት ይድናል፣ ሕይወት ያለው የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አልካት። እርሷም አቤቱ አንተ ወደ ዓለም የመጣ የእግዚአብሔር አብ የባሕሪ ልጁ ክርስቶስ እንደሆንኩ አምናለሁ አለች። በዚያች ጊዜ ወደ ባሕሪ አባት ጸለይክ። ከጸለይክ በኋላ አልዓዛር አልዓዛር ና ወደ ውጭ ውጣ ብለ በታላቅ ድምፅ በጠራህ ጊዜ ሞቶ የነበረ አልዓዛር እጅ እግሩ ታስሮ ፊቱም በሰበን ተጠቅልሎ እንደተገነዘም ወጣ። እንግዲህ ፍቱትና ይሂድ ዘንድ ተውት አልካቸው። አቤቱ ጌታዬ ሆይ እኔንም በስልጣን የመታመን ባሪያ ነኝና ከውድቀቴ አንስተ ከማእሰረ ኃጢአቴ ተፈታን ዘንድ እንለምናለን። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማርያምን ተእፍረት በደሏን ይቅር ትላት ዘንድ
ራስህንና እግርህን በእንባዋ አርሳ በጠጉሯም እያሸች ሽቱ በቀባች ጊዜ አንተ ለደቀ መዝሙርት ይችን ወንጌል በሰበኩባት በሁሉም ዓለም ውስጥ እርሷን እያሰቡ ያደረገችውን ይነግሯታል ብለ ኃጢአቷን ይቅር አልካት። አቤቱ ጌታዬ ሆይ እኔንም እንደ እርሷ በመጽሐፈ ሕይወት ውስጥ ጻፈኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ 18 ዓመት ጎብጣ ቀጥ ብላ መቆም የማትችል መበለትን ከደዌሽ ድነሻል ብለ እጅህን በላዋ እግርህ ያን ጊዜም ዳነች። አቤቱ አንተ የታሰሩትን የምትፈታ የወደቁትን የምታነሳ አምላክ ነህና እነሆም በእግረ ኃጢአት የጎበጥኩ እኔም ይቅር ብለ በደሌን ታቃልልኝ ዘንድ ከደዌም ታድነኝ ዘንድ ለምንሃለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በአልጋ በድኑን በተሸከመው በመንገድ አገኘኸው። ስለ መበለቲቱም ልጅ አንተ ልጅ ተነስ አልከው። ያ በድን የነበረው ተነስቶ ተቀመጠ፣ በትክክልም ተናገረ። ለእናቱም በሕይወት ሰጠሃት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔንም አድነ፣ ታምሜ ከተኛውበት አልጋ ታነሳይ ዘንድ ለምንሃለሁ። ካነሳኸኝም በኋላ ከጠላት ኃይል ሰውረኝ፣ በየጊዜው ሁሉ ትጠብቀኝ ዘንድ በሕሊናም በሥጋም ድንግል ለሆነች እናትህ ለቅድስት ድንግል ማርያም ትሰጠኝ ዘንድ እነሆ እለምንሃለሁ። ያዘኑትን የምታረጋጋ፣ ድውያንን የምትፈውስ፣ የደከሙትን የምትደግፍ የምሕረት አባት ጌታዬ ኢየሱስ ክርስቶስ ሆይ አንተ ወደ እኔ ካልመጣህ በቀር ሐኪሞች ሊፈውሱኝ አይቻላቸውምና የነፍሴንና የሥጋዬን ቁስል አንተ ፈውሰኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ከስንፍና የተነሳ አጥንቶቼ ተልተው ሸተው ሁልጊዜ እተክዛለሁና አንተ በአምላካዊ ምሕረት ካላጽናናኸኝ እኔን ማጽናናት የሚችል የለምና እነሆ እለምንሃለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ በበደልኩና በሳትኩ ኃጢአትን በሠራው ጊዜ ስለ ቅድስት እናት ስለ ድንግል ማርያም ስለ ንጹሐ ሥጋዋ ብለህ ማረኝ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ጠላቶች በፍቃድ ለሞት አሳልፈው ሲሰጡ በተቀበልከው ሕማማተ መስቀል ስማጸን በፍቃድህ እንድኖር እርዳኝ። በጠላቶችም እጅ አሳልፈህ አትስጠኝ። አቤቱ የደቀ መዝሙርትን እግር እንዳጠብክ ከኃጢአት አጥበ ከበደሌ አንጻኝ። ቅዱስ ሥጋህና ክቡር ደም መንፈሳዊ ሕይወትን የሚሰጥ ስለሆነ ከመለኮታዊ የቸርነት ማዕድ መግበኝ። ከማህያዊ የይቅርታ ወይንህን አጠጣኝ። አቤቱ ጌታዬ ሆይ ወደ ልዑል የባሕሪ አባት ትለምነን ዘንድ ወደ ጌቴሰማኒ ስለ መግባትህ እንሆ ኃጢአቴን ይቅር በለኝ፣ ስለ ምግባሬም ችላ አትበለኝ እያልኩ ወደ አንተ እለምናለሁ። አቤቱ ጌታዬ ሆይ እንደ ደም ነጠብጣብ ወዝን ስለ መውዛትም በላይ ከጠለ ምሕረት የማዳን ነጠብጣብ ካፊሃን አዝንመ ከደስታ ወንዝ አጠጣኝ። አቤቱ ጌታዬ ሆይ ቅዱሳት እጆችህን ያሰሯቸው ዘንድ አይሁድን እንደ ፈቀድክላቸው የኔንም ጠላቶች በላይ የሰለጠኑብኝ ዘንድ እንዳትፈቅድላቸው እለምንሃለሁ፣ እማልድሃለሁ። አቤቱ ጌታዬ ሆይ ጉንጮችህን ስለ መጸፋትህ
በላይ ከተነሱ ጠላቶች ሁሉ ጠብቀህ አድነኝ። አቤቱ ጌታዬ ሆይ አይሁድ በአደባባይ መሃል ስለ ቆምህ በፍርድ ቀን ፍቃድህን ከፈጸሙ ቅዱሳን ጻድቃን ጋር በቀኝህ አቁመኝ እንጂ በግራህ አታቁመኝ። አቤቱ ጌታ ሆይ እንደ በደለኛ ስለ መመርመርህም ኃጢአቴን እንደ ግንብና እንደ ሕንፃ አፍርሰው እንጂ በሚያስፈራ የፍርድ ቀን ስለ ምግባሬ አትመርምረኝ። በአይሁድ እጅ ልብስህን ስለ መገፈፍ ቅዱስ ስምህ የክብርና የሞገስ ልብስ ይሁነኝ። አቤቱ ጌታዬ ሆይ ጀርባህን ስለ መገረፍ ብለ በፍርድ ቀን አትፍረድብኝ፣ በመቅሰፍትህም አትገስጸኝ። አቤቱ ጌታ ሆይ ከእሾህ የተጎነጎነ አክሊልን ስለ አቀዳጀሁም ፈንታ የተናኩና የተዋረድኩ እኔን የሕይወት አክሊልና ክብር አቀናጀኝ። አቤቱ ጌታዬ ሆይ ራስህን ስለ መቱሁም ፈንታ በዘንግ በመመታት ከሚመጣ ፈተና ሁሉ አድነኝ። አቤቱ ጌታዬ ሆይ መስቀልን ስላሸከሙህም ፈንታ እንደ ማህለቅ በልብ ውስጥ አኑረኝ፣ እንደ ማህብም በከንፈረ በክንድህም አሰረኝ። የሕያው እግዚአብሔር አብ ልጅ ክርስቶስ ሆይ በዕፀ መስቀል ላይ ስለ አስተኙሁም በዕፀ መስቀል በመተኛት ከሚመጣ ነገር አድነኝ። አቤቱ ጌታዬ ሆይ እጆችህንና እግሮችህን ስለ ቸነከሩ ፈንታ ያለ ዕዳ ኃጢአት ስለ እኛ ብለ በመንቸንከርህ ዕለተ ፍዳ ሳይደርስ አስቀድመ ኃጢአቴን ይቅር በለኝ። አቤቱ ጌታዬ ሆይ ስለ እኛ ብለ በቅዱስ መስቀል ላይ የተሰቀልክ አይሁድ በዕፀ መስቀል ላይ ስለ ሰቀሉ ፈንታ እኔን ከጽኑ ጥፋት አድነኝ። አቤቱ ጌታዬ ሆይ ወደ ሕያው የባሕርይ አባት እግዚአብሔር አብ ስለ መጣራት የኔን ጸሎት እንድትሰማ ጸሎቴንም እንድትቀበል እለምንሃለሁ። አቤቱ ጌታዬ ሆይ ሆምጣጤን ስላጠጡ ፈንታ ፍቅርና ሰላም ልማድህ ነውና ለዘላለም የማይነጠፍ የሕይወት ውሃን አጠጣኝ። ለሕያው አባት ለእግዚአብሔር አብ ነፍስህን አደራ ስለ መስጠት እኔ በየጊዜውና በየሰዓቱ ሁሉ ወደ አንተ እማጸናለሁ። አንተ የሞትና ሕይወት ጌታ ነህና። አቤቱ መድኃኒታችን ክርስቶስ ሆይ ነፍስህን ስለ እኛ በመስቀል ላይ ስለ መስጠት ከዳጥና ከመውደቅ ደግፈኝ። ክርስቶስ ሆይ ጎንህን ስለ ወጉም ፈንታ ክፉዎች አጋንንት እንዳይወጉኝ እንደ ዓይን ብሌን ጠብቀኝ። አቤቱ ጌታዬ ሆይ በብሩክት እናት ፊት ከመስቀል ላይ እንዳወረዱም ስለ ብሩክት እናት ስለ ድንግል ማርያም ብለ በቀን ከተወረወረ ጦር በጨለማ ከሚመጣ የአደጋ ግብርም አድነኝ። አቤቱ ጌታዬ ሆይ በሰንዱናት ስለ ገነዙ ፈንታ የኔን ሕመም ሰንዱን አስወግደ ጤነኛ አድርገኝ። አቤቱ ጌታዬ ሆይ ወገኖች በእንባና በለቅሶ ስለ ቀበሩ ፈንታም ከልቤ ሐዘንን ከዓይኖችም እንባን አስወግድልኝ። በመለኮታዊ ኃይል በሦስተኛይቱ ዕለት ከሙታን ተለይተ ስለ መነሳትም በመድኃኒት ጋሻ ከመከራ ጋርደኝ። አቤቱ ጌታዬ ሆይ በአርባኛው ቀን ወደ ሰማያት ስለ ማረግ ፈንታም ጸሎቴን ወደ አንተ አሳርገ ልመናዬን እንደ ዕጣን ተቀበልልኝ። አቤቱ ጌታዬ ሆይ የእውነት መንፈስ ጰራቅሊጦስ በደቀ መዝሙርት ላይ ስለ መላክ ፈንታ የአንተን ምስጋና ለመናገር እችል ዘንድ መንፈስ ጽድቅ ጰራቅሊጦስ ላክልኝ። አቤቱ ጌታዬ ሆይ ዳግመኛም በጌታችን በሙታንና በሕያዋን ላይ ለመፍረድ ስለ መምጣትም
በሙታንና በሕያዋን ስትፈርድም እኔ ለኃጥ ባሪያ የአማረ ብርሃን ድህነትን ስጠኝ። አምላኬ ኢየሱስ ክርስቶስ ሆይ ኤሎሄ ኤሎሄ ብለ ስለ መጮህም ወደ አንተ ተማጸኑ። ከርኩሳን መናፍስት ከክፎች ጋኔን ከሌጊዮን ከደስክ በላይ ከሚመጣው ሕመም ታድነኝ ዘንድ በረድኤት ታመንኩ። የሚቃረኑኝንም ሰዎችን በመለኮታዊ ኃይል ነፍስ እንደሚበትነው ትቢያ አድርጋቸው። እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር በምለምነው ሁሉ ተስፋዬ የቆረጥኩና ተስፋ እሴቴን ያጣው እንዳልሆን ስለ እኔ ለምኝልኝ። የኔን መውደቅ የሚሹ ሁሉ ይውደቁ፣ የኔን መከራ የሚመኙ እነሱ ይዋረዱ። እኔ ግን ልነሳ፣ እነሱ ግን ይውደቁ። እመቤቴ ሆይ እኔ ከፍ ከፍ ልበል፣ ውድቀቴን የሚሹ ሁሉ ግን ይፍሩ ይጎሳቆሉ። ለእነሱ ችግርና መናቅ፣ ለእኔ ግን ብዕልና ክብር። ለእነሱ ኀፍረትና ጨለማ፣ ለእኔ ግን ገናንነትን ብርሃን ከእግዚአብሔር ዘንድ ይሁን። ለእነርሱ አባርና እህል ማጣት ይሁን፣ ለእኔ ግን ጸጋን ብዕል ስብዕልና ደስታ ይደረግልኝ። የእግዚአብሔር ደብረ መቅደሱ እመቤቴ ቅድስት ድንግል ማርያም እግዚአብሔርን በምለምነው ሁሉ ተስፋ የቆረጥኩና ተስፋ እሴትን ያጣሁ እንዳልሆን ጠላቶቼም የሚራዳው የሚታመንበትስ አምላኩ ወዴት አለ እንዳይሉ ስለ እኔ ለምኝልኝ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን እኛ እዚህ የተሰበሰብነውን ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝን፣ ጠብቂን ለዘላለሙ አሜን። ስናቀርብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ዚያር ይቀበልልን። የቅዱሳን የአራቱ ወንጌላውያን የጌታ አገልጋዮች ረድኤት በረከት በእኔ በደካማው በእናንተ በሁላችን ላይ ጸንቶ እንዲኖር የእግዚአብሔር በጎ ፍቃድ ይሁን አሜን ለዘላለሙ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ ረድኤት በረከት በእኔም በእናንተ ላይ ጸንቶ ይኑር። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር በማድረግ ለታመሙት፣ ለተጨነቁት፣ በሆስፒታል ላሉት፣ መጽናናትን ላልቻሉ ሁሉ ይሄ ቃል የሚያድን ቃል የሚያጽናና ነው። ከበሽታ የሚፈውስ ኃይል ያለው ጸሎት ስለሆነ ለሁሉም እንድታደርሱ በቅዱሳኑ ስም ለምናለሁ። አመሰግናለሁ፣ እማጸናችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ መልከ ጸዲቅን ገድላቸውን 4 ቀን የሚነበበውን በሥላሴ ስም አነባ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአባታችን የአቡነ መልከ ጸዲቅ ገድል ነው። ጸሎትና በረከቱ በእኔ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ በእውነት ይኑር አሜን። ያለ ሐሰት ከዕለታት አንድ ቀን በእርሱ ላይ ያደረገውን የእግዚአብሔርን ጸጋ አይተው የተክለ ሃይማኖት ልጆች የመንፈስ አባት እንድትሆነን የቅድስና ሹመትንም ትቀበል ዘንድ የነፍስ አባትም ትሆነን ዘንድና አባ ገብርኤል ወደ ተባለ ጳጳስ ሂድ አሉት። በዚያን ጊዜ አባታችን ቅዱስ መልከ ጸዲቅ እኔ የተናኩ የተዋረድኩ የረከስኩ ኃጢአተኛ ስሆን እንዴት አባት እሆናለሁ አለ። ይህንን ብሎ መሄድን እምቢ አላቸው። ያን ጊዜም ፈጽመው እያዘኑ ተመለሱ። ያን ጊዜም ጥያቄያቸውን አልተቀበላቸውምና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወንድሞችህ ቅዱሳን የጠየቁህን ለምን አትሰማቸውም አለው።
አባታችን መልከ ጼዴቅም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በእጄ የተባረከውን በቃሌም የተናዘዘውን ሁሉ ከማርክልኝ እሺ ሄዳለሁ አለው። ያን ጊዜ ጌታችን በራሱ ማለለትና ቃል ኪዳን ሰጠው፣ እንዲህ አለው፣ አሁን በእጄ የተባረከውን በቃሌ የተናዘዘውን ስምህን የጠራውን መታሰቢያን ያደረገውን ሁሉ ምረልሃለሁ። በእጄ የተባረከውን ብቻ አይደለም በመቅደስህና በመቅደሴ በሚተጉ በካህናቶች እጅ የተባረከውን ነው እንጂ አለው። አባታችን መልከ ጼዴቅ ይህን ጌታችን የሰጠውን ቃል ኪዳን በሰማ ጊዜ በፊቱ ሰገደና እንዲህ አለ፣ አቤቱ ጌትነትህ ይመስገን ለዘላለሙ አሜን። ቅዱስ አባታችን ምስጋናውን ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱና ወደ መንፈስ ቅዱስ በታላቅ ክብር አረገ። አባቶቼና ወንድሞቼ ሆይ እግዚአብሔር ለአባታችን መልከ ጼዴቅ ያደረገለትን ይህን ድንቅ ተአምር ስሙ። እንደዚህ ያለ ሹመት ወዴት ይገኛል? ቀሲስ ሳይሾም ለበደሉ ሰዎች ንስሐ ሳይሰጥ ከፈጣሪው ዘንድ አስቀድሞ የምሕረትን ቃል ኪዳን የተቀበለ አባት ነው። ሌሎች ካህናት ግን ለበደሉ ልጆቻቸው ንስሐ ከሰጧቸውና ካጠመቋቸው በኋላ ምሕረትን ይለምናሉ። ይህ ብፁዕ አባታችን መልከ ጼዴቅ ግን ለልጆቹ ከፈጣሪው ዘንድ የምሕረትን ቃል ኪዳን መቀበልን አስቀደመ። ከዚህ በኋላ አባታችን ቅዱስ መልከ ጼዴቅ የሥላሴ ቦታ ወደ ሆነች ደብረ ብርሃን ወደ ተባለች ቦታ ስሙ አባ ገብርኤል ወደ ተባለ ጳጳስ ዘንድ ሄደ። ከአጥሩ በር ውጭ ቆሞ ከጳጳሱ ዘንድ ክህነት ሊቀበሉ የመጡ ካሉበት ዘንድ ቅዱስ አባታችን ወደ ጳጳስ ይገባ ዘንድ ሲጠይቅ መግባት ተሳነው። በዚያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል አባታችን መልከ ጼዴቅን በክንፎቹ ተሸክሞ ከውስጥ ከጳጳሱ እግር ዘንድ አቆመው። በዚያም አሮን አባቱን ሊሾሙት እንደሚበቃም ስለ እርሱ ከጳጳሱ ጋር ከዳሞት አገር ሹመትን እምቢ ብሎ ከእርሱ ፊት እንደሸሸ የተክለ ሃይማኖት ቦታ በሆነች በደብረ ሊባኖስ እንደሚኖር ሲነጋገሩ አገኘው። ጳጳሱን ማነጋገሩን ሳይጨርስ መልከ ጼዴቅ ከፊቱ ቆሞ አየው። አቡነ አሮን ለጳጳሱ በክህነት ሹመት የሚበቃ አለ ያልኩ ልጄ ይህ ነው፣ ባርከው አባቴ ሆይ የክህነትን ሹመትንም ስጠው፣ አስቀድሞ የዲቁና ሹመት ተሹሟልና አለው። ያን ጊዜ ይህ ጳጳስ ክህነት ሰጠው፣ መረቀው፣ እንዲህም አለው፣ የፋሌቅን ልጅ የመልከ ጼዴቅን ክህነት እንደባረከ የአንተንም ክህነት ይባርክ፣ ለብዙዎች አባት ያደርግ፣ መንፈስ ቅዱስ በአንተ ላይ ይምላለው። ይህ ጳጳስ መላእክት ሲነጋገሩ በቀኝ በግራ እየዞሩ አሜን 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 ይገባዋል ይገባዋል ሲሉ ሰማቸው። ይህ ጳጳስ ይህን ታላቅ ምስጢር አይቶ አደነቀ። አቡነ አሮንም የነገረው እውነት መሆኑን አሰበ። ከዚህ በኋላ አባታችን መንፈስ ቅዱስ ተመልቶ ተመለሰ። ፊቱም እንደ ፀሐይ በራ፣ በጸጋ ላይ ጸጋን ተጨመረለት። ወደ ደብረ ሊባኖስ በደረሰ ጊዜ የአቡነ ተክለ ሃይማኖት ልጆች ከመምህሮቻቸው ከእንድርያስ ጋር በደስታ ተቀበሉትና አባታችን ሆይ እንኳን ተሾም ካሉት እርሱ ግን አበምኔት እንደሚሾም ይጠረጥሩ ነበር። ከተሾመ በኋላ ግን የአቡነ ተክለ ሃይማኖት ልጆች አባታችን ይሉት ነበር። እርሱም ሁሉም ውዳሴ ከንቱ ይሆንብኛል አለ እና ወደ ሌላ ገዳም ይሄድ ዘንድ ወደደ። እርሱ ግን ሹመትን አይፈልግም። በችግርና በጸጥታ ሲጋደል በዋሻው ውስጥ ኖረ እንጂ ከዚህ በችግር በጸጥታ 7 ዓመት ኖረ። የአባታችን መልከ ጼዴቅ ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የረድኤቱ ሀብት ከንጉሳችን ከአጼ በእደ ማርያም ነፍስና ከጸሐፊው ከገብረ አምላክ ጋር ይህንንም ድምፅ ከምንሰማ ከሁላችን ከሕዝበ ክርስቲያን ጋር የአባታችን የአቡነ መልከ ጼዴቅ ፈጣሪ ሕማማትንና ደዌያትን ከእኛ ያርቅልን፣ ነፍሳችንን ስጋችንን ይቀድስልን፣ በዓለም ፍጻሜ መንግስቱ ያወርሰን። ሰነፍ ጠላታችንንም በበደል አስዋሽችኋለሁ አትበል። እኛ በአባታችን በመልከ ጼዴቅ ጸሎት አምነን ሁላችን ወደ እርሱ እንገባለን ለዘላለሙ አሜን።
ከዚህም በኋላ የእግዚአብሔር መልአክ ንዑድ ክቡር የሆነ አባታችን መልከ ጼዴቅ ከአቡነ ኢዮስያስ ገዳም እና ከአባቱ ከአሮን ለይቶ ደብረ መድኃኒት ወደ ተባለ ቦታ አደረሰው። በዚህም የዳዊት መዝሙርና የመጽሐፍትን ቃል ሁሉ መምህርና አገልጋይ ከሆነው ከእስጢፋኖስ ዘንድ ተማረ። በዚያችን በተቀደሰች ቦታ ክብርት ቤተክርስቲያን ነበረችና የታቦቷም ስም ኪዳነ ምሕረት ነበረ። አባታችን መልከ ጼዴቅም ትምህርቱን ፈጥኖ ጨረሰም፣ መንፈስ ቅዱስ በእርሱ ላይ አድሮ ነበርና። ከዚህ በኋላም ወደ ትንሽ ዋሻ ገባ እና የእግዚአብሔር ቦታ የያዕቆብን ፈጣሪ ማደሪያውን እስከማገኝ ድረስ ማረፊያዬ ይህች ናት አለ። እጁንና እግሩንም በብረት ሰንሰለት ሁለቱን በቀኝ እጁ ሁለቱን በግራ እጁ ሁለቱን በቀኝ ጭኑ እግሩ ሁለቱን በግራ ጭኑ እግሩን አሰረ። በአራት የብረት ችንካርም ደረቱ ላይ አራቱንም ከወገቡ አድርጎ ተስፋዬን እስከማገኝ እነዚህን አላወጣቸውም አለ። በላያቸውም ማቅ ለበሰ። በውስጥ ግን የበሬ ቆዳ ይች ሀብል እንደ ሐርና ግምጃ ትሆንልኝም አለ። ጻድቃን ማቄን ደቀ የደስታ ልብስ አስታጥቀኝ ያሉበት ጊዜ አለና ዳግመኛም በዓለም የደከመ ዘወትር በሕይወት ይኖራል ይላል፣ ሞትን ወይም ጥፋትን አያይምና። ሲራክም ልጄ ሆይ እግዚአብሔርን ለማገልገል በሄድክ ጊዜ ሰውነትን ለመከራ አዘጋጃለ። ሐዋርያው ጥቂት ጊዜ መከራን ከተቀበላችሁ እሱ ደስታን ይፈጽምላችኋል ብሏል። በዚህ በየቀኑ 3000 ስግደትን እየሰገደ ኖረ። በገመድ ጅራፍም 300 በየቀኑ እየገረፈ ደሙ እንደ ውሃ እስኪፈስና በተረከዙ ላይ እስኪንጠፋጠፍ ምድር በደሙ እስክትርስ ድረስ ጓደኛውንም ያለማዳላት ግረፈኝ ይለው ነበረ። አባታችን መልከ ጼዴቅ ስለ ጸሎቱና ስለ ተጋድሎው የሚወደው አንድ ሰው ነበርና እርሱም አባቴ ወይ እንዲህ አትበል፣ እንዴት እገርፋለሁ አይቻለኝም ይለው ነበረ። ቅዱስ አባታችንም ግረፈኝ አለው። ያን ጊዜ ያ የሚገርፈው ሰው ስቅጥጥ የሚያደርግ የሥጋውን ግርፋት አይቶ በማዳላት ገረፈው። አባታችን እንዴት ታዳላለ? የሥጋዊውንም የደማዊውን ነው እንጂ የእግዚአብሔርን አታስብምና ልጄ ሆይ ከእኔ ሂድ፣ ዛሬስ አትግረፈኝ አለው። ከዚያ ቀን ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጲላጦስ ዘንድ መገረፉን ባሰበ ጊዜ ራሱ በእጁ ያለምንም ምሕረት ይገርፍ ነበረ። የክርስቶስን መቸንከር ባሰበ ጊዜ አባታችን መልከ ጼዴቅ ታሰረ። የክርስቶስን መከራ መስቀሉን ባሰበ ጊዜ በብረት ልብስ ወገቡን ደረቱን አዘውትሮ የጎን አጥንቱ እስከሚታይ ድረስ አጥብቆ አሰረ። ክርስቶስ የተጎነጎነ የእሾህ አክሊልም መቀናጀቱን ባሰበ ጊዜ አባታችን መልከ ጼዴቅ ቆቡን ከደረቀ የከብት ቆዳ አደረገ። ክርስቶስ በወታደር ጦር መወጋቱን ባሰበ ጊዜ አባታችን መልከ ጼዴቅ ጎሽ ወይ አውራሪስ በተባለ አውሬ ቀንድ ጎድኑን ቀደደ። ክርስቶስ ሐሞት ከርቤ የአውባን ቅጠል መጻጻ ቀላቅለው እንዳጠጡት ባሰበ ጊዜ አባታችን መልከ ጼዴቅ እሬት ይበላ መራራንም ይጠጣ ነበረ። ሰማይና ምድርን የሰራ ዓለምን ሁሉ የፈጠረ የክርስቶስ ሞት ባሰበ ጊዜ አባታችን መልከ ጼዴቅ ቅንድቡን እስከሚላጥ የዓይኑ ሽፋሽፍት ጸጉሩ እስከሚመለጥ ድረስ ዘወትር እያለቀሰ እጅግ አዘነ። ምንም ከሽፋሽፍቱ ጸጉር አልቀረለትም ነበረ። ደም የተቀላቀለበት የሚያቃጥል እንባንም ያነብ ነበረ። ከአሰቃቂ መከራዎች ጋር ኖረ። በዝንጎች ምክር ያልሄደ፣ በኃጥአን መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ፈቃዱ የእግዚአብሔር ሕግ የሆነ ሕጉንም በመዓልትም በሌሊትም የሚያነብጽ ነው። ይህ ሰው በውሃ ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ተክል ይሆናል። የመጀመሪያውን ሁሉ ይፈጽማል ያለውን ያስብ ነበረ። የዚህ መዝሙር ትርጓሜ የልዑል እግዚአብሔር ሕግ የጠበቀ ሁሉ በክርስቶስ ደም እንደተቀደሰው እንደ ዕፀ መስቀል ይሆናል። የትሩፋት ሥራም ፍሬውም ደግሞ አይረግፍም አይጠፋም። ሰዓታትም መዓልትም ጸሎትን ያደርጋል።
24 ሰዓታት መዓልታትን ጸሎታትን ያደርጋል። በሕይወት መጻሕፍት ይጽፋል። ዳግመኛም ከዕፀ ሕይወት ፍሬ ይካፈላል። ይኸውም የአማኑኤል ሥጋ። ከዚህ በኋላም አባታችን መልከ ጼዴቅ በመዓልትና በሌሊት በጾመ ጸሎትና ይጋደል ጀመረ። የዳዊትን መዝሙር በየቀኑ 3 ጊዜ ይዘልቅ ነበረ። ስለዚህ ነበር ዝንጎች ከደይን ይነሳሉ ከሚል። ዳግመኛ የኃጥአን መንገድ ግን ትጠፋለች። ዳግመኛ ኃጥአን ወደ ሲኦል ወደ መቃብር ይግቡ እግዚአብሔርን የሚረሱት ሁሉ። ዳግመኛም የኃጥአን መቅሰፍታቸው ብዙ ነው። እሾካቸው ሳይታወቅ በትር ሆነ። በምድር ላይ ደግሞ ሕያዋን ሳላችሁ በየመዓቱ ይወጣችኋል አለ። ሕያዋን በተባለ ስተው ደግሞ ከሰማይ ወደ ምድር ከኤረሞን ደብር የወረዱ መላእክት ናቸው። ቁጥራቸው 300 ነው። ከቃየን ልጆችን ሴቶችን ወሰዱ፣ ከእነሱ ጋር አንድ ሆኑ። እነሱም ራእይትን ወለዱላቸው። እነሱም ስር መማስን፣ ቅጠል መበጠስን፣ ስሬ ማድረግን፣ ምትሃት ማሳየትን፣ ኮከብ መቁጠርን፣ ዘፈን መዝፈንን፣ በውድማ ማሟረትን፣ የዘፈን መሳሪያዎችን ሁሉ አስተማሯቸው። በክፋታቸው ምድርን በአጠፋ ጊዜ የእግዚአብሔርን መላእክት ቅዱስ ሚካኤልን ቅዱስ ገብርኤል ከሰራዊታቸው ጋር ወረዱ። በታላቅ ዛንጀር ማሰሪያ አስረው ጻዕር ወደ አለበት ወደ ደይን ከነ ሕይወታቸው ጣሏቸው። ሄኖክ እንደተናገረ ሐዋርያው መልእክቱን እንኳ ስለበደላቸው አልራራላቸውም። ጻዕር ጥርስ ማፋጨት ወደ አለበት ደይን ጣሏቸው እንጂ ራሳቸውን ተጣድፈው ራሳቸው ለኃጢአት በማስገዛታቸው በታላቅዋ ቀን። ስለዚህም ዳዊት ሕያዋን ሳላችሁ በመዓቱ በምድር ላይ ይወጣችኋል አለ። ሕያዋን ሆነው የተፈጠሩ መላእክት እንደ ዳኑ የሚኮንን ኃጥአን እንደማይድኑ ባወቀ ጊዜ ይህን የመሰለውን በመዝሙረ ዳዊት ባገኘ ጊዜ ደረቱን ይደቃል፣ ፊቱንም ይጸፋል። የጣቶቹ ሰንበር በጉንጮች ላይ እስከሚታይ ድረስ እንደዚህ እየተጋደለ 40 መዓልት 40 ሌሊት ቆየ። ማቅ ለብሶም ራቁቱን በባህር ውስጥ ይቆምና በነገ ጊዜ ወደ በዓቱ ይመለስ ነበረ። በየዓመቱ 4 ጊዜ 40 ቀን እህል ሳይቀምሰው ወይንንም ሳይጠጣ ይቆይ ነበረ። ከቅጠል ከእንጨት ፍሬና ከትንሽም ውሃ በቀር ያውም በጽዋው ቁመት በትንሽ ጣት ልክ በመለካት ነበረ። እንደዚህ እጅግ እየተጋደለ በተቀደሰች ደብረ መድኃኒት በተባለች በዚያች ቦታ 7 ዓመት ኖረ። የእግዚአብሔር መልአክ ዘወትር ይጠብቀው ነበረ። አምላክን የወለደች እመቤታችን ማርያም ከእርሱ ጋር ትነጋገር ነበረ። ልጇ መድኃኒታችን ኢየሱስ ክርስቶስ ይጎበኘው ነበረ። የአባታችን መልከ ጼዴቅ ጸሎትና በረከቱ አማላጅነቱ ከንጉሳችን ከበዕደ ማርያም ነፍስና ከጸሐፊው ከገብረ አምላክ ነፍስ ጋር ይደር። እንደዚሁም ከሁላችን ከዚህ ከቅዱሳን ዝክር ተከታታዮች ጋር አድሮ ለዘላለሙ ይኑር አሜን። ከሚቃረነን ከጠላታችን ሁሉ ይጠብቀን፣ ጠላታችን ይውጋልን። ከአምላካችን ዘንድ ጠላታችንን ድል እንድንነሳ ኃይልን ይሰጠን ዘንድ ይለምንልን። ረጅም ዕድሜንና ሕመምና ሐዘን ከሌለባቸው ሰፊ ዘመናት ይስጠን። በማይጠቅሙ ነገር ታምኖ የሚወነጅለን በዚህ ዓለምና በሚመጣው ዓለም ድህነትን እንድናገኝ ለዘላለሙ አሜን። የእግዚአብሔር መልአክም አባታችን መልከ ጼዴቅ በግራሪያ ሀገር ወደ አለች ወደ ተክለ ሃይማኖት ደብር ሂድ አለው። ይህንን ባለው በነገረው ጊዜ አባታችን መልከ ጼዴቅ በመልአኩ ትእዛዝ በደብረ መድኃኒት ተነስቶ ወደ አቡነ ተክለ ሃይማኖት ደብር ሄደ። ወደ ደብሩ ሊባኖስም ደረሰና በዚያ የሚኖሩ ቅዱሳንን ሰላምታ አቀረበላቸው። ንቡረ እድ ሆኖ ከተሾመ ከእንድርያስም ጋር ተቀመጠ። እርሱም ትንሽ የዋሻ በዓት ሰጠውና እግዚአብሔር ሕጉንና ትእዛዙን በመጠበቅ ያጸና ገድልህንም ለመፈጸም ያብቃሃለው። አቡነ እንድርያስም እንዲህ ብሎ በባረከው ጊዜ አባታችን መልከ ጼዴቅ ዋሻው ገብቶ እንደ ቀድሞ በምስጋና በጸሎት በስግደት እንደታሰረ ሆኖ ሳለ ይተጋ ነበረ። በየቀኑም 10,000 ጊዜ ይሰግድ ነበረ። በመንታ የገመድ መግረፊያም ደሙ በምድር ላይ እንደ ውሃ እስከሚፈስ ድረስ 300 ጊዜ ይገርፍ ነበረ። እንባውም እንደ ክረምት ነጠብጣብ የቅንድቡ ውስጥ
ወደ ውጭ እስከሚገለበጥ ድረስ ያለቅስ ነበረ። የሥጋውን ቁስልም በማቅ ጸጉር ይመታ ነበረ። እንደ መርፌ ወደ ሰውነቱ ሰርስሮ እንዲገባ ያደርግ ነበረ። ይህን ያህል መከራ ሲቀበል እግዚአብሔር ከማመስገን አያቋረጠም። ስራውንም ስነ ፍጥረቱን ያደንቅ ነበረ። እንዲህም ይል ነበረ፣ አቤቱ የተኛሁ እኔን አንቃኝ፣ ደካማውን አበርታኝ፣ የጨለመብኝን አብራልኝ። ይህንን የጸለየው ለራሱ ብቻ አይደለም ስለ ዓለሙ ሁሉ እንጂ። እርሱ ከሱራፌል ጋራ በአርያም ከሐዋርያው ጋራ በኢየሩሳሌም ፈጣሪውን የሚያገለግል ጻድቅና ፍጹም ንጹሕ ነው። ጸሎቱ እኛን ድሃ አደጎችን ትጠብቀን ለዘላለሙ አሜን። ያን ጊዜ አባታችን ተክለ ሃይማኖት 3 የወርቅ ዘውድ የብርሃን አክሊል ተቀዳጅቶ ተገለጠለት። አንዱ እንደ በረዶ ነጭ ህብር ያለውን ስለ ሥጋው ንጽሕና የተሰጠው ነው። ሁለተኛውም የጽጌረዳ ህብር ያለው በሰማዕትነት ስላፈሰሰው ደሙ የተሰጠው ነው። ሶስተኛው ዥንጉርጉር መልክ ያለው ስለ ትዕግስቱና ስለ ገድሉ የተሰጠው ነው። የብርሃን ልብስም ተጎናጽፎ የብርሃን ተአምራት መስቀልን ተመርኩዞ ፊቱም እንደ እግዚአብሔር መልክ እያበራ ተገለጸለት። ወደ አባታችን ወደ መልከ ጸዴቅ ቀርቦ ልጄ ሆይ ሰላም ላንተ ይሁን አለው። አባታችን መልከ ጸዴቅ መልሶ የእግዚአብሔር ሰላም ከአንተ ጋር ይሁን አለው። ዳግመኛም አንተ ማን አለው። እርሱም ከእናቴ ማህፀን ጀምሮ መድኃኔዓለም ተክለ ሃይማኖት ብሎ የሰየመኝ ፍስሐ ጽዮን ነኝ አለው። ያን ጊዜም ከእግሩ በታች ወድቄ ሰገድኩ። ከእርሱ ጋር ያለ የእግዚአብሔር መልአክም ፈጥኖ አነሳኝ። ያን ጊዜም አባታችን ቅዱስ ተክለ ሃይማኖት የዳሞት ሹም መቶሎሚን እንዴት እንደ አደረገው የጣዖት ሟርተኛውንም እንዳጠፋቸው ብዙ ሰዎችን በክርስቶስ እንዳሳመነ ነገረው። ስለዚህም ፈጣሪ ከፍ ከፍ አደረገኝ፣ አከበረኝ፣ ለሰዎችም አባትም አደረገኝ። ልጄ ሆይ አንተም ጸንተ ተጋደለ፣ እነሆ ለብዙዎች አባት ትሆናለህ። እግዚአብሔር ለመጋደል ያጽና፣ ሰላምም ይስጥህ አለው። ይህንን ከነገረው በኋላ አባታችን ተክለ ሃይማኖት ከእርሱ ተሰወረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መልከ ጸዴቅ መጥቶ ወዳጄ ሰላም ላንተ ይሁን አለው። አባታችን መልከ ጸዴቅ መልሶ አንተ ማን አለው። ጌታም መልሶ እኔ የማርያም ልጅ ኢየሱስ ክርስቶስ ነኝ አለው። ያን ጊዜ አባታችን መልከ ጸዴቅ ከእግሩ በታች ወደቀ፣ ሰገደ። ያን ጊዜም በእጁ ይዞ ከወደቀበት አስነሳው። ጌታም እኔ ከአንተ ጋር አለሁና አትፍራ አለው። ይህንን ሲለው የአምላክ እናት እመቤታችን ማርያም ከሚካኤልና ከገብርኤል ከሱራፌልና ከኪሩቤል ከነዚህም ከሐዋርያት ከጻድቃን ሰማዕታት ጋር ወደ እርሱ መጣች። መድኃኔዓለም አባታችን መልከ ጸዴቅን በሁሉ ምስክርነት ፊት እኔ ከእናት ማኅፀን ጀምሬ መርጬሃለሁ፣ ካህንም አድርጌሃለሁ፣ አሁንም የብዙዎች አባት አድርጌሃለሁ። ኃጥአንንም ከስህተታቸው የምትመልሳቸው ትሆናለህ። በሰው እጅ ያልተሰራ የብርሃን ልብስም እሰጥሃለሁ፣ የማይጠፋ የብርሃን አክሊልም እሰጥሃለሁ። እድል ፈንታ ከ24ቱ ካህናተ ሰማይና ከ12ቱ ሐዋርያቶች ጋር ይሆን አለው። ይህንን ከነገረው በኋላ ዳግመኛ ያን ጊዜ ቁመታቸው እስከ አርያም የሚደርስ ብርሃናቸው እንደ ፀሐይ የሚያንጸባርቅ 3 ወርቅ መስቀሎችን ሰጠው። በእነዚህ ላይ በእያንዳንዳቸው 3 ጊዜ ውጣ አለው። እነዚህን መስቀሎች እስከ አርያም አደረሱት። በዚያም የእግዚአብሔር ዙፋን አየው። በእርሱም ላይ ዘመናትን ያስረጀ አምላክ በሶስትነቱ ተቀምጦ ነበረ። ይህ ድንቅ ነው። ወልድ በምድር ላይ ከእርሱ ጋር ሲናገር በአርያም በሶስትነቱ ተቀምጦ ያየው ነበርና። ዳግመኛም የሰማይ የመላእክትና የብርሃናት ቤቶች የጻድቃን ማረፊያቸውና አየ። ከዚህ በኋላ በዚያም በመጣበት መስቀል ወረደ። ዳግመኛ በሁለተኛው መስቀል አረገ። እንደ ቀድሞም አይቶ በዚያው መስቀል ወረደ። በሶስተኛውም መስቀል አረገ። እንደ ቀድሞም ሰማያዊ ምስጢርን አይቶ በዚያው መስቀል ወረደ። ይህን ድንቅ ምስጢር አይቶ እጅግ አደነቀ። ጌታም ሥርዓትህ እንደዚህ ይሁንልህ፣ በእነዚህ መስቀሎች በልብህ ያሰብከውን አድርግ። ከዛሬ ጀምሮ እስከ ዕለተ ሞትህ ስለ ገድልህና ጽናት ሰጥቻለሁና ውሰድ አለው። በጸሎቱ የተማጸነውን ሁሉ እንዲምርለት ቃል ኪዳን ሰጠውና እንዲህ አለው፣ እኔ ከአንተ አልለይም፣ መልእክቶችንም ይጠብቁሃል አለው። አባታችን መልከ ጸዴቅ ይህንን በሰማ ጊዜ አቤቱ ይህን ሁሉ ክብር ለእኔ ለኃጢአተኛው የሰጠኸኝ ጌታዬ ሆይ
በመንግስትህ ክብር ይገባል አለው። ከዚህ በኋላም ጌታ ሰላምታን ሰጥቶት በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን መልከ ጼዴቅ በቅጠልና በውሃ በቀር እህልን ሳይበላው ወይንንም ሳይጠጣ የቀድሞውን ይልቅ መጋደል አበዛ። ይህንንም ለቁመት ሥጋ የማይጠግበውን ያህል ይበላ ነበረ እንጂ እስከሚጠግብ አይበላም ነበረ። በዚህ አይነት ተጋድሎ በመዓልትና በሌሊት በጾምና በጸሎት በስግደትና በመግረፍ በለቅሶና በእንባ በመታሰርም ሥጋው እንደ ደረቅ እንጨት እስከሚጣበቅ ድረስ ኖረ። በ40 ጾም ጊዜም ስለ ኃጥና ከባሕር ውስጥ ቆሞ በየዓመቱ 4 ጊዜ በተቀደሰች የአባታችን ተክለ ሃይማኖት የመቃብሩ ቦታ በሆነች እንደ ቀድሞ ስራው ምህላ ይይዛል። ይህ ነገር ምን ይደንቅ! መንፈስ ቅዱስ ካደረበት ሰው በቀር እሊህን ስቃዮች መቀበል ማን ይችላል? በዚህ አይነት ተጋድሎ 7 ዓመት ኖረ። ጸሎትና በረከቱ ከኔው ከኃጥእና ከኛ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ለበረከት ታምራቸውን አነባለሁ። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑርና አባታችን መልከ ጼዴቅ ሁለተኛ በአዴ ሴዋ ያደረገው ተአምር ይህ ነው። አባታችን መልከ ጼዴቅ በዓት አጠገብ የሚኖር እግዚአብሔርን የሚፈራ አንድ ካህን ነበረ። ያ ካህን ወደ ውጭ በወጣ ጊዜ በአባታችን መልከ ጼዴቅ በር ውጭ እንደ ክምር ሆኖ ታላቅ ዘንዶ አየ። ያ ካህን ወደ ቤቱ ገብቶ ሳቅ እና ቤተሰቦቹን በዚያ ወረዳ ሰው ደቅ ታላቅ ዘንዶንም አየሁ አላቸው። አባታችን መልከ ጼዴቅ ይህንን በሰማ ጊዜ ወደ ቦታው ውጭ ወጣ። ሔዋንን እንዳሳተ ሊያስተው የመጣ ያንን ከይሴ አየውና እጅግ አዘነ። በዚያን ዘንዶ ላይም ጌታችን በሰጠው በትምህርተ መስቀል አማተበ። ያ ዘንዶም ከመካከሉ ተሰነጠቀ፣ ከሁለቱም ተከፈለ። በመስቀልና በመስቀሉ መካከል አንስቶ ወደ ውጭ አወጣው። በመስማር ላይ መቆም ለአንተ ይብስብሃል ብሎም ወረወረ። ዳግመኛ ወደዚያ ካህን ተመልሶ ጌታ ኢየሱስ ክርስቶስ ሆይ ከእናቱ ከማርያምና ከቅዱሳን ሐዋርያቶች ጋራ ስለጎበኘኝ ለምን በእኔ ላይ ተመካ? እግዚአብሔር በእኔና በአንተ መካከል ይፍረድ አለ። ይህንን ካለው በኋላ አባታችን መልከ ጼዴቅ ጸለየ፣ እንዲህ አለ። አቤቱ ይህን ያህል አውሬ በቦታዬ አይቶ ስላልነገረኝ አቤቱ ተመልከትና ፍረድልኝ። ነፍሱንም አትኮንን፣ ስጋውን ግን በደዌ ቅጣ። አቤቱ አንተ የተሰወረውንና የተገለጠውን ታውቃለህና አቤቱ እርሱ ግን በመቀየም ይህንን በእኔ ላይ አደረገ አለ። ያን ጊዜ የቁስል ሕመም ያን ሰው ያዘው፣ እጁን እግሩንም ተቆራረጠ። ከቁስሉ ጽናትም የተነሳ በ8ኛው ቀን ሞተ። ነፍሱን መላእክት ጽልመት ወደ ሲኦል ልቅሶና ጥርስ ማፋጨት ወደ አለበት ቦታ ወሰዷትም። አባታችን መልከ ጼዴቅ አወቀና ወደ እግዚአብሔር ስለ እርሱ ለመነለት። እግዚአብሔር ልመናውን ተቀብሎ እንዲህ አለው፣ ወዳጄ ሆይ ምሬሃለሁ፣ እርሱን ወስደ ወደ ርስትህ አስገባው አለው። ያን ጊዜ አባታችን መልከ ጼዴቅ ሳይሞት እግዚአብሔር ወደ አሳየው ብርሃናዊት ወደ ሆነች ሀገሩ አስገባው። አባታችን መልከ ጼዴቅም ስለ ቸርነቱ ብዛት ታላቅ ደስታን ተደሰተ። ለምህረት ባለቤት ምስጋና ይገባል፣ ፍጻሜ የሌለው መንግስቱ ክብርና ምስጋና ይገባል። ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛልን። ይህንንም ምስል የምትመለከቱ በጻድቁ መልከ ጸዲቅ ስም ጠይቃችኋለሁ። ላይክ ሼር እያደረጋችሁ ለምእመናን ታስተላልፉ ዘንድ እጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት የጻድቁን የአባታችን መልከ ጸዲቅ መልክ አነባለሁ። አባቶቻችን እንጦንስ፣ መቃርስ፣ አቢብ፣ ሲኖዳና ገብረ መንፈስ ቅዱስ ሰላም ለእናንተ ይሁን። ተክለ ሃይማኖት፣ ኤውስጣቴዎስ፣ ዜና ማርቆስ፣ አረጋዊና መልከ ጸዲቅ፣ ሊባኖስና ኪሮስ ተባርኩን ዘንድ በዚህ በቁመን በመንጸልይበት ቦታ ኑ። ግሩም በሆነ በአብ በወልድ በመንፈስ ቅዱስ ስም እና የትህትናንም የዛሬም እመቤቴ በሆነች በቅድስት ድንግል ማርያም ስም በዓለም ያሉም ነዳያን መመኪያቸው ክቡር መልከ ጸዲቅ ሆይ የጣፈጠና ያማረ ዝማሬና ውዳሴን አሁን ጀመርኩ። የሚያስደንቅ ኃይልንም ለፈጽም እርዳኝ። አሜን። ሰላም ለጽንሰትከ የጥበብና የእውቀት መሰረት ለሆነው ጽንሰትህና እግዚአብሔር ለወደደው ልደት ሰላምታ ይገባል። ምስጋናን መዝሙርን የምትወድ መልከ ጸዲቅ ሆይ ከአንተ በአንድነት በቀኝም እቆም ዘንድ አድለኝ። ሁሉም ስራው እስከሚከፍለው ድረስ ሰላም ለዝክረ ስምከ እንደ ጊደር ወተት ለተወደደና እንደ ወይን ላማረ ያዘኑ ልቦች የሚያስደስት ለስምህ መታሰቢያ ሰላም ላለው የአርብ መስቀል በሚሆን በወልድ መስቀል የተሰቀልክ መልከ ጸዲቅ ሆይ በሚያስደንቅ ኃይሉ ደግሞ እንዳይገዛን ለተንኮለኛ አውሬ ከመገዛት ልጆች ነፃ አውጣን። ሰላም ለስዕርተ ርእስከ የእውነት የቆብ አክሊልን ለተሸከመ ራስህና እንደ ወጣቶች ጎፈሬ ለማይታይ ለራስህ ጠጉር ሰላምታ ሰላም ላለው መልከ ጸዲቅ ሆይ ነፍሴን የጸና ምክርን ምከር። ወንድም ለተጹን የሰውን ጥፋት ባየ ጊዜ ራሱን ለሞት አሳልፎ ይሰጥ ዘንድ ወዷልና። ሰላም ለገጽከ ዓይኖችህ መጋረጃ ለሆኑ ቅንድቦች እና ከፀሐይ መውጣት ይልቅ ለሚያበራ ፊትህ ሰላም ላለው የሶስት አካላት የሥላሴ ማደሪያ የምትሆን መልከ ጸዲቅ ሆይ ይህን ለክብር የዘመርሁትን ያቀረብኩትን የምስጋና መስዋዕት ጌታዬ ሆይ ተቀበል። ሰላም ለአዛኒከ የአማኞች ልጆችና የጎልማሶች ምእመናን ልመና በጭንቅ ለሚሰሙ ጆሮችም ሰላም ላለው በጽድቅና በሃይማኖት ወርቅ የበለጸክ መልከ ጸዲቅ ሆይ በምስራቅና በምዕራብ በአንተ የታመኑትን ጥልቅ ከሚሆን የፍርድ ባህር በቃል ኪዳን አውጣቸው። ሰላም ለመላቲከ የተወደደ ሽታ መዓዛ በሮች ለሆኑ አፍንጮችህና ህብራቸው ነጭ ለሆነ ጉንጮች ሰላም ላለው መልከ ጸዲቅ ሆይ መንታ የሆኑ የይቅርታ በትሮችን አጸና የምድረ በዳ ደግሞ አንበሳ ዲያብሎስ በመንጋዎች ምእመናን ላይ በየመንገዱ ሁሉ በየጊዜው እንሆ ይጮሃልና። ሰላም ለከናፍሪከ የዓለም ነገር በዓለም ፈጽሞ ላልተናገሩ አለቃ የምትሆን ኢያሱ መልከ ጸዲቅ ሆይ ታምራትን እያደረከ ማርና ወተትን የምታፈስ የርስት ምድር አገር ኢየሩሳሌም ለሕዝቦች ማደሪያ ትሆንን ዘንድ አውርሰን። ሰላም ለአስናኒከ እንደ በረዶ ለነጡ ጥርሶችህና አብ ወልድ መንፈስ ቅዱስን ለማመስገን ለቆመ አንደበት ሰላም ላለው በሰማያዊት ቦታ የክብርህ መልከ ጸዲቅ ሆይ ተመርጠው ከሚገቡ ጉንዶች ጋር በምታስፈራ የፍርድ አደባባይ ቀን ጊዜው በቀኝ አቁመን። ሰላም ለቃለከ የሚያስደነግጥ የአንበሳ ድምፅ ለሆነ ድምፅህና በሽተኞች ባልንጀሮችን ለሚፈውስ ትንፋሽ ሰላም ላለው በኃጢአት ለአነከሰ የዕፀ መስቀል ምርኩዝ ይሁን ከአንተ መልከ ጸዲቅ ሆይ ከመፍገምገምና በኃጢአት ድድ ከመውደቅ ወዳጅህን ጠብቀኝ። በየጊዜው ከስጦታ ድምፅ አሰማኝ። ሰላም ለጉሬከ የዓለም ወይን መጠጥን ለናቀ ጉሮሮ እና ትዕግስት ለመሸከም ላዘነበለ አንገት ሰላም ላለው መልከ ጸዲቅ ሆይ ከፈጣሪ ዘንድ ስልጣንን ያዘ ያበበልን የወይን ቦታዎች እንዳይጠፋብን ትንሽ ቀበሮች መናፍቃን ከሃዲያንን ታጠምድልን ዘንድ
ሰላም ብል በነጭ ግምጃና በቀይ ግምጃ ከመሸለም ለሸሹ ለራቁ ትከሻዎች ሰላም እላለሁ። ስድስቱን ቃላተ ወንጌልን የጠበቅ ክቡር መልከ ጸዴቅ ሆይ ኃያላን የሚሆኑ ሱራፌል ያከብሩሃል። የተሾምክ ካህን ያመሰግኑሃል። ሰላም ለዘባንከ የመከራን ሸክም ለተሸከመና በእምነት በመገረፍ ለቆሰለ ጀርባ ሰላም ላለው ቂም በቀል የማታውቅ መልከ ጸዴቅ ሆይ አለቃነት ከተጋድሎ ደብር ከፍ ከፍ ባለ ጊዜ አንተን የታመኑ ይቅርታን አገኙ። ሰላም ለእንግዳከ የታላላቅ ቅዱሳን መቀመጫ ማደሪያ ለሆነ ጭንህና ለደረት ሰላም ላለው በቅድስና ሀብት የክብር መልከ ጸዴቅ ሆይ እንደሚቀዳ ሽቶና እንደ ከርቤ መዓዛ የቅድስና ሽታ በፍጥረት አፍንጫ ሁሉ ይሸታል። ሰላም ለአዳዊከ የልዑል ክርስቶስ እጅ በመስቀል ላይ እንደተዘረጉ ለልመና ወይ ለጸሎት ለተዘረጉ እጆች ሰላም ላለው ኃይልና ድንቅ ተአምር የምትሰራ ኃይለ መልከ ጸዴቅ ሆይ ከሚያቃጥል ሲኦል ከውስጡ በገባህ ጊዜ ከጠበታው ከዝናም ቅዝቃዜ ይልቅ በጸሎት እንዴት ቀዘቀዘ። ሰላም ብል ለሁለቱ ጡንቻዎች የከበረ የመንፈስ ቅዱስ በውስጡ ባለ ለክርን ሰላም ላለው ባለ ስልጣነ መልከ ጸዴቅ ሆይ በዚህ በአንተ ስልጣን ተገዳዳሪዎችን የንስጥሮስ ወገኖች እነሱ ቀጥፋት ባህር ውስጥ ፈጽሞ ይጥለቁ። ሰላም ለእመትከ የፍቅርና የሕግ ምሰሶን ለሚሰፈር ለክንድህና የሚስጥር ስጦታ ለሕዝብ ለሚሰጥ ለመሃል እጅ ሰላም ላለው መልከ ጸዴቅ ሆይ የረድኤትህ ጠል በሰውነት ግምጃ ላይ በየጠዋቱ ሁሉ ፈጽሞ አሳደር። ይቅርታ ለሀገር ሁሉ ይድረስ። ሰላም ለአጽብኢከ ህብራቸው የበረዶ ህብር ለሚመስል ጽፍሮች ሁሉ እና ለጣቶች ሰላም ላለው መልከ ጸዴቅ ሆይ ወደ አምላክ ወደ መድኃኔዓለም ለምን የምስራችን መለከትና የደስታ ድምፅ በአዘንተኛው ዓለም ውስጥ በቃል ኪዳን ይሰማ ዘንድ ሰላም ለገቦከ ከመስቀል አልጋ ላይ ለተኛ ወገብህና በበረከት እንጀራ ለውዘ ሆድህ ሰላም ላለው በአብ በቃሉ ፊት የምትኖር መልከ ጸዴቅ ሆይ አምስቱ ውሾቹ ለመግደል በተጣሉ ጊዜ ከአንደበትህ ሰገባ የቁጣ ሰይፍ ይመዘዝ። ሰላም ለልብከ ይቅርታና የርኅራኄ መዝገብ ለሆነ ልቦና ከጽኑ ቂምና በቀል ውጭ ለሆነ ኩላሊቶች ሰላም ላለው የልዑል ክርስቶስ ሐዋርያ መልከ ጸዴቅ ጴጥሮስ ሆይ አዲስ የሆነ የወንጌል ሥርዓትን ለልጆች አስተምረን። አንተ ኃይል አለህና የመንፈስን ኃይል ስጠን። ሰላም ለህሊናከ የዓለም ሐሳብ ለማያስብ ህሊና ሰላም ላለው በክርስቶስ የፍቅር እሳት ለተቃጠለ አንጀት ሰላም ላለው መልከ ጸዴቅ ሆይ ነፍሴ መልካም ዜናን ምስራችን አብሰረኝ ትልሃለች። ከእኔ ጋር ትኖር ዘንድ ከዓለም ተሰዳልና ሰላም ለነዋይ ውስጥከ እብል ለውስጥ አካሎችን የአካላት ሁሉ መጋዣ ለሆነ አንብርት ሰላም ላለው በበረሃ በዱር የምታደር መልከ ጸዴቅ ሆይ ችሎታ ባለው በረዳትነት ጋሻ በጥልና በመገዳደል ጊዜ ልጆችን ሰውረን። ሰላም ለሐቄከ የደስታ ቅንነት ለታጠቀ ወገብህና የሟች ስጋ ምሰሶዎች ለሆኑ ጭኖች ሰላም ላለው የበደልን ግድግዳ የምታፈርስ ንጹሕ መልከ ጸዴቅ ሆይ የእውነት መስቀልን ታምኜብሃለሁና ከጠላቶች ፊት እንኳን ተሰውረኝ ዘንድ ሰላም ለአብራኬከ ለሰማይ አምላክ ስግደትን በግልጥ ለሚያቀርቡ ለእግሮችና ጉልበቶች ሰላም ላለው መልከ ጸዴቅ ሆይ የአዝመራ ስንዴ ጎድሎ እንዳይሆን ከልቤ እርሻ ላይ ደግሞ በቅሎ ፈጽሞ አድጓልና እንክርዳዱን ንቀል። ሰላም ለሰኳናዊ ከለ አዘውትሮ ለማስተማር ለተመላለሱ ጫማዎችና በፍቅር መንገድ ለሚሄዱ ተረከዞች ሰላም ላለው ኃያል መልከ ጸዴቅ ሆይ ትሩፈ መገባር ሆነሃልና አይላፍ በሆኑ መንጋዎች ላይ ደግሞ ማረፊያ ካደረከው ታሳረፈኝ ዘንድ ተማጸንኩ። ሰላም ለአጽብኢከ አስቀድሞ ከእግር ግንድ ላይ ለበቀሉ 10 ጣቶችና ጥፍሮች ሰላም ላለው የከበርክ መልከ ጸዴቅ ሆይ በየማግስቱ ለምንሃለው ፈጽሞ ጠላቶችን ስማቸውን ትደምስስ ዘንድ ደሙ በፈሰሰ በክርስቶስ አምልሃለሁ። ሰላም ለቆምከ እንደ ዘንባባ ዛፍ ለአማረ ቁመትና ከፀሐይና ከጨረቃ ለሚበር ፊት መልክ ሰላም ላለው ብርቱ የሆንከ መልከ ጸዴቅ ሆይ ትእዛዝ አለህና የእሳት ሐዘን ወደ አቃጠለ ወደ እኔ በቸርነት በደስታ ውሃ ይፍሰስ። ሰላም ለጸአተ ነፍስከ መዓዛው ሽቱ ለሆነ ለበድነ ስጋና በአምላክ በክርስቶስ ፍቃድ ለነፍስ
መውጣት ሰላም ላለሁ ሁከትና ጠብ የተዋብክ ንጹሕ መልከ ጸዲቅ ሆይ ልጅን ከከሃዲ መልክ እጅ አድነኝ። አንተ ብቻን የተባረክ መነኩሴ ነህና። ሰላም ለግንዘተ ስጋከ በፈሰሰ የሽቱ ግምጃ ወንድሞች ለገነዙት ለስጋ ግንዘት ሰላም ላለው ለተሾሙ አባቶች በላይ የተሾሙ መልከ ጸዲቅ ጌታዬ ሆይ የሕይወት አምላክ የምህረት ደጁ በቃል ኪዳን ፈጥኖ ይክፈትልኝ። ሰላም ለመቃብርከ በተወደደና በተመረጠ በይቅርታው ደብር ላይ ላለ መቃብርህና ከጽድቅና ነፍስ ጋራ ለተባበረ ፍልሰትህ ሰላም ላለሁ ኃያል መልከ ጸዲቅ ሆይ ፈጽሞ ባመሰገነ በፍቅርህ ወይን የህሊናን አቅም ሰከረ ለኔ ዋጋ ክብርን አብዛልኝ። ሰላም ለተመሰገነ መልክ የሰላምና የፍቅር እጅ መንሻን በአዲስ ህሊና እጅ አቀርባለሁና ንጹሕ መልከ ጸዲቅ ሆይ ወዳጅን ከበደልና ከርኩሰት በተለየ የቃል ስልጣን ቀድሰኝ አክብረኝ። አንተ የካህናት አለቃ ነህና ሞገስና ክብርም አለህና ና ሀቤ ያዘኑትን የሚያስደስት እጹብ ድንቅ የሆነ ብዙ ተአምራትን ቃል ለመስማት የተሰበሰብነውን ተባርከን ዘንድ አባታችን መልከ ጸዲቅ ሆይ ወደኛና አንተ በእውነት የክርስቶስ ሐዋርያ ነህና። ሰላም እብል ለደብረ መድኃኒት ለቅድስት ድንግል ደብረ መድኃኒት ሰላም እንላለን። በውስጧ በምንም ያልተደረገ ተደርጓልና የምሕረት ኪዳንን የተቀበልክ ብፁዕ መልከ ጸዲቅ ሆይ ትሁት የሆነ የሰውን ስጋ የሚበላ ምድር በኪዳን የሞት ሰውን አጽም ፈጽሞ እንዳይበላት ሰላም ለከ መልከ ጸዲቅ የታመነ የክርስቶስ ሐዋርያ መልከ ጸዲቅ ጴጥሮስ ሆይ ሰላም ላንተ ይሁን። የምድር አሕዛብ በብረት በትር ተጠብቅ ዘንድ የስልጣን ሀብት ትሰጠን ዘንድ ሰላም ለከ መልከ ጸዲቅ ሆይ ቀን በወጣ ጊዜ ሁሉ ስለ አንተው 100 ጊዜ በመገረፍ ሰላም ላለው የጥፋትን ቀን ድንገት በተጣለልኝ ጊዜ ያን ጊዜ የረዳት ጋሻ ሁነኝ። ሰላም ለከ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የጽድቅ ምንጮችን የእኛን ወይን ሰውነት በዘመኖቹ ሁሉ አዘውትሮ ያጠጧት የሃይማኖትን ፍሬን ታፈራ ዘንድ ሰላም ለከ መልከ ጸዲቅ ሆይ የልቦናችንን መቅረጽ ላይ የምግባርና የገድል መብራትን ታኖር ዘንድ የወንጌል ልጆች እንማልዳለን። አንተ ኃይልን የምትሰራ ነህና። ሰላም ለከ መልከ ጸዲቅ ሆይ ሰላም ላንተ ይሁን። ከልቦናችን እርሻ ላይ የእሾህና የኃጢአት እንክርዳድን ትነቅል ዘንድ ስልጣንን ከአምላክ ዘንድ ያዝ ተቀበል። አንተ የርኅራኄ ሀብት ነህና። ሰላም ለከ ፍቅርን የተመላ መልከ ጸዲቅ ሆይ ሰላም ላንተ ይሁን። ከእንድርያስ ጋር ፈጽሞ በየጠዋቱ ጎብኘን የሚስጥር እንጀራን ተመግብ ዘንድ ሰላም ለከ መልከ ጸዲቅ ቸረሮሩ መልከ ጸዲቅ ሆይ ሰላም ላንተ ይሁን። የአብ በኩር በወጣ ጊዜ ወደ ሰርጉ ቤት እንደ ሙሽራው ቤት ጥበብን የተመላ መልከ ጸዲቅ የሚያስደነግጥ የደስታ አገሮች አግባን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጁ መልከ ጸዲቅ ሆይ ከመከራ ስጋ ከመከራ ነፍስ ጠብቀን። የቅዱስ መልከ ጸዲቅም ምልጃና ጸሎቱ ረድኤትና በረከቱ መጽሐፍ ገድሉን ካነበብን ከሰማን ካሰማን ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሰላሙን ይመልሰልን። ለታመሙት ለታመምነው እግዚአብሔር ፈውስን ይላክልን። ለታሰሩት መፈታትን እግዚአብሔር ይላክልን። በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች የቅዱሳኑ በረከት የበለጠ እንዲያድርባችሁ ሼርና ላይክ በማድረግ ለዓለም ታደርሱ ዘንድ በቅዱሳኑ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 4 የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ ማንበብ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 4 በዚህ ቀን
የሊቀ ሐዋርያ ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያ እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሱም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበረ። አንደበቱ የሚጥም በሥራውም ሁሉና በአምልኮቱ የተወደደ ያማረ ደቀ መዝሙሩ ፊልሞና አብሮት ነበረ። ሐዋርያ እንድርያስም ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታትን ካህናትም የሐዋርያ እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጥሏቸውም ሽተው የጦር መሳሪያቸውን ይዘው መጡ። በዚያን ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶችን አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነሱ ይሆኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸውን ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያት እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። እርሱም የቤተ ክርስቲያን ትምህርት አስተምሮ የክርስትና ጥምቀትን አጠመቃቸው። ከእሳቸው ጋራም ጣዖትን የሚያመልኩ ውስጥ ብዙዎች አምኖ ተጠመቁ። በዚያም ወራት እንዲህ ሆነ። በልዳ አገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱ አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለ ልጅህን አሳልፈ ሰጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገር ሰዎች ሄጄ ሐዋርያ እንድርያስን እስከማመጣው ዋስ ሁነኝ፣ እርሱ የሞተውን ያስነሳልኛልና ብሎ ለመነው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያ እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያ እንድርያስ ቀሲስ ዮሐንስን እንዲህ አለው፣ ከኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር እሄድ ዘንድ አይቻለኝም። ግን ደቀ መዝሙሬ ፊልሞና አብሮ ይሂድ፣ እርሱ የሞተውን ያስነሳልሃል አለው። ሐዋርያ እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊልሞንን አዘዘው። ወደ ከተማውም ሲቀርብ ቄሱንና ፊልሞንን ሰዎች በከተማ ውስጥ ሁከት ሆኗልና አገረ ገዡ ደግሞ እንዳይገድላችሁ ወደ ከተማው አትግቡ አላቸው። ፊልሞናም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም፣ የሞተውን ለማንሳት እሄዳለሁ እንጂ። መኮንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውንም ያስነሳልና። ሲገባም መኮንኑ ኒቆሮንስን ተገናኘውና ፊልሞና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾምሁ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮቹም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊልሞናም ኒቆሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሩን እኔን ሰቅለው ሲገርፉኝ ይመለከት ዘንድ ለመምህሬ እንድርያስ ማን በረገረው አለ። ወደ ወታደሮች ፊቱን መልሶ እንዲህ አላቸው፣ ከውስጣቸው የሚራራና የሚያዝንልኝ የለምን? በመሰቀልና በመገረፍ እንዳለው ሄዶ ለመምህሬ እንድርያስ ስለ እኔ ይነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮች ተሰብስበው ወጥተው አለቀሱለት። በዚያን ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥም ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህ በኋላ ቁራ ቀርቦ እኔን ላከኝ አለው። ፊልሞናም እንዲህ አለው፣ አንተም በቀድሞ ዘመን በተላከ ጊዜ ለአባታችን ኖህ
የመልእክቱን መልስ አልመለስክም አለው። ፊልሞናም ግን እርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዕዋፍ ሁሉ የተመረጥሽ ወገን አንቺ ለአባቶቻችን ኖህ በመርከብ ውስጥ ላሉ መልካም ዜናን አድርሰሽላታልና አባታችን ጻድቁ ኖሆም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሂደሽ ንገሪው፣ ሰቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙሩ ፊልሞና ይመጣ ዘንድ። በዚያን ጊዜ እርግብ ሄዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች እርግብም ለፊልሞናም መምህር እንድርያስ እኔ እመጣለሁና አይዞ በርታ ብሎሃል አለችው። በዚያን ጊዜ እርግብ በሰው ቋንቋ ለፊልሞና ስትነግረው ኒቆሮስ መኮንን ሰማት፣ እጅግም አደነቀ። ፈጥኖም ተነስቶም ራሱ በእጁ ፊልሞናን ፈትቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮችም ሂደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናም አትፍራ፣ አይዞህ አለው። ከዚህም በኋላ እርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። እርግቢቱም ሂዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞናም ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያ እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዶ ሐዋርያው እንድርያስ የመኮንኑ ልጅ እናቱ የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከእርሷም የወጣውን ያንን ጋኔን ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህም በኋላ ሐዋርያ እንድርያስ እርግብን ጠርቶ ዕድሜሽ ስንት ነው አላት። እሷም 8 ዓመት ነው አለችው። እርሷም ለደቀ መዝሙሬ ስለታዘሽ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነፃ ሁኝ አላት። ወዲያውኑ ሄደች። ሕዝቡም ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከእርሳቸው ዘንድ ወጥቶ አክዓድ፣ አክሲስ፣ አክሳስያስ፣ ሴንፎሮስም ወደ ተባሉ አገሮች ሄዶ አስተማረ። ከሐዋርያ በርተሎሜዎስ ጋር በተገናኝቶ ጋዝሬኖስ ወደሚባል አገር በአንድነት ሄዱ። የሀገር ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጽ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ታምራትንም አደረጉ። ከዚህ በኋላ ሐዋርያ እንድርያስ ወደ ሌሎች አገሮች ሄዶ አስተማረ። በፍጻሜ ወደ አንዲት አገር ገብቶ ቅዱስ ወንጌልን ሰበከ። የዚያች አገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያው እንድርያስ ድንቅ ተአምራትን ስላዩ ያመኑ አሉ። ያላመኑም ግን ወደ እነርሱ እንዲመጣና እንዲገሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርስ ማራኪ የሆነ ትምህርቱን ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዛሙርቶቹም ሆኑት። ወደ ላኳቸውም አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባቸውን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታ በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ያቺ እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይግባውና ጌታችን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች አገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታትን አገልጋዮች ግን ይህን ሁሉ ድንቅ ታምራት አይተው አላመኑም። ቅዱስ ሐዋርያ እንድርያስን ሊገድሉት ፈለጉት እንጂ
ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስ ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማው ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱ የሚሰቅሉትንም ደግሞ ሰው ልማዳቸው እንዲሁ ነውና ሰው ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስከሚሞትም ድረስ በድንጋዮች ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያ አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ እንድትበላቸው ክብር ይግባውና ጌታችን ክርስቶስን ለመነው። ክብር ይግባውና ጌታችን ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ የሐዋርያ እንድርያስ ልቦናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት፣ እስከ ሞት ድረስ በድንጋዮች ወገሩት። አማንያን ሰዎች መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ በሐዋርያ እንድርያስ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የቅዱሳን የአባ ያዕቆብ፣ የዘካርያስ፣ የስምዖን፣ የታኦድራና የታውፍልያ መታሰቢያቸው ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሆንልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል የምትከታተሉ ሁላችሁም ሼር ላይክ ማድረጋችሁን እንዳትረሱ ማሳሰብ ወዳለሁ። እንደዚሁም ደግሞ የጀመርነውን ስራ እስከ ፍጻሜ ለማድረስ ሁላችሁም እንድትልኩ እንድታግዙ በዜልም ላኩ፣ በፔፓልም ላኩ፣ በቀጥታ በኢትዮጵያ በምትፈልጉት ሁሉ እዛ በተገኘው ማስተላለፊያ እንድትልኩ በእውነት ደጋግመን እናሳስባለን። በወጣ የተካ ያስገባችሁትን ለመስጠት ፈልጋችሁ ያፈራችሁ የምትፈተኑትን ሁሉ እግዚአብሔር በእውነት ያስችላችሁ እላለሁ።